ትላንትናኛ ከሞት የተረፍንበት ቀን ነው። በእውነቱ የትላንትናውን ቀን በየአመቱ ሁላ ብናከብረው እኛም እንደዚህ ያደርጋል ብለን አልጠበቅንም። ኤፍሬም ማለት የኛ ጓደኛ ማለት ነው። ማለት የሆነ ያደረግነው ነገር ካለ በግልጽ መጥቶ መናገር። ምን ነገር በግልጽ አትናገር? ይሄ እኮ ቤት ነው። ለምን ማድረግ የምትፈልገው ነገር በግልጽ ለምን ነው? ወይስ ነፍስ የምታጠፋበት ቤት ነው? ከኔ ጋር ነው ጸብ፣ ከሷ ጋር ነው። ገባ? ያዘጋጀውን ምግብ እኔ ለሷ ያዘጋጀው ለሷ ነበር ለኔ ነበር ያዘጋጀው። እኔ በጣም ነው ያዘንኩበት። እንደዚህ ታደርጋለህ አንድም ቀን በህይወት ያስቤ አላውቅምሽ። በጣም የማምነው ጓደኛዬ ወንድሜ ነበር። ትናንትና ምግብ ውስጥ ምን ነበር ያደረክበት ነው? አይደለም አይ እንደዛ እስኪያመኝ ድረስ እንደዛ ራሴን እስካጣ ድረስ ምግብ ውስጥ ምን ነበር ያደረክበት? ስነ ስርዓት ነው። ቁጭ በል እኔ ስላሳለፍናቸው ጊዜዎች እንጂ በመታ ደስ ይለኝ ነበር። ምን ማለት ነው እኮ እንዳነክሽ ልቀቀኝ። ምን ማለት ነው? አትንካኝ። ቆይ ሙቢ ቆይ እኔ በጣም እየተረጋጋሁሽ ነው። ለምንድን ነው አንተ ወንጀለኛ የምትሆነው? ወንጀለኛ ቤተሰቦች ያንተ ቤተሰቦች የኔ ቤተሰቦች ስለሆኑ ወንድሜ እህቴ አባቴ እንደ አባቴ ስለማይ ነው እንጂ በማታ ደስ ይለኛል። ኤፍሬም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ከትላንትናው ከግድያ ሙከራ በስተቀር ደህና ነን። ብቻ ሁሉንም ነገር እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። አባ ቻ ሁሉንም ጓደኞች ብቻ ይህንን ነገር ለመናገር በጣም ይከብዳል። በጣም ከምናምነው ከምናከብረው ሰው ይህ ነገር ይደረጋል ብለን አንጠብቅም። እኔ በበኩሌ አልጠብቅም። ማለት ለካ ጠላት ከሩቅ አይመጣም። ለካ ጌታ ተው በቃ ጎንበስ በል እኔ አወራለሁ። ያው ትላንትናኛ ከሞት የተረፍንበት ቀን ነው። በእውነቱ የትላንትናውን ቀን በየአመቱ ሁላ ብናከብረው ምን ትላለህ? መታመም ነገ ትድናለህ፣ ወዳጅና ጠላት ትለይበታለህ ነው ንግግሩምና ምንድነው? ቢያንስ ጠላታችን ለይተንበታል። በጣም የምንወደው ይወደናል ብለን ነገርም ያቀረብከው ሰው ነው። ለካ ብቻ የሆነ የቀረበ ሰው ሁሉ ወዳጅ አይደለምና የቀረበ ሰው ሁሉ እንትን እኔ ለአንተ የማስወረጃ ኪኒን ምን እንደሚሰራ ነው ይግራ በወተት ናፊ በወተት እኔ ትላንት እንዴት እንደተረፍኩ እኔና ፈጣሪ ነው የምናውቀውና እንዴ የሪሳ ማድረቂያ ሰው እንዴት ይሰጣል? በጣም የሚደብር ነገር እኮ ነው። በጣም ማለት ነው። እኔ አንድ ሰው የሰው ጭንቅላት አለው እስከተባለ እንደ ሰው የሚያስብ ከሆነ እንደዚህ ያደርጋል ብዬ አላስብም። የእውነት እኔ ስነግርህ ማለት ነው። እኔ አሁን ሆድ እየባሰኝ ነው የምናገረው። የሰው ልጅ እንዴት በዚህ ልክ ሰው ለመግደል እንደዚህ እንዴት ይለፋል? ብቻ ሰው አይታመንም። የምሬ ነው። ፈጣሪ ሁላችንንም ሲፈጥረን በቃ ተፋቅረን እንድንኖር እንጂ እንዲህ እንድንጎዳዳ አይደለም። ልክ ነው ማለት የሆነ ያደረግነው ነገር ካለ በግልጽ መጥቶ መናገር። ምን ነገር ብድርም ካለብን ከ50 ብር ከ100 ብር አይበልጥ እንሰጣለን ሲኖረን እሱንም እንዲያደርጋችሁኛልና ማለት እንጂ በቃ በዙሪያ በኩል ምናምን መምጣት አያስፈልግም። እንዴ ከላይ ቤትም ይጠየቅበታል እኮ ልጅ ማለት ግልጽ አላረግንላችሁም። እናንተም ግራ ገብቷችሁ ሊሆን ይችላል ብሎ እንደዚህ በዚህ ርቀት መሄድኛ ጥሩ ሰው ፈጣሪ ያለንኛ አሁን እንደ እባብ ሰው የእባብ ስራ ሲሰራ ተቅለስልሶ እኔ እንጃ። ሁለት ምን የሚባል አባባል አለ፣ እባብ የልቡን አይቶ ነው ግሪን የሳው ይባላል። እና ሞያ የነሳው ሲጀምር እሱ የልቡን አይቶ እኔ እኮ ጠርጥሬያለሁ መጀመሪያ ምግቡ ለምንድን ነው የጣፈጠው ብዬ ዳፍጣል እንዴ ለማን አይጣፍጥም? ተናደንበት አይጣፍጥም። ሬት ነው የሚለው ሬት ምንድን ነው? በቃ ምሳሌ ነው። ሬት የሚያስጠላ ነገር ሲባል ሬት ነው የሚባለው። ብቻ ይሁን ህይወቴ እንደዛ አይነት የሚያስጠላ አሁን ለመፍረድ ራሱ የሆነ ማየት ይጠበቅብናል። በጣም ገባ ገባችሁ? አዎ ለቤት ሰዎች ነው ለካ ድንጋይ በትክክል ግባው። ከኮስተር በል እንዳስብ ካሁን በኋላ እንደውም ይሳቅ ይቀጣል። እሺ እና ለመፍረድ ራሱ ማየት ይጠበቅብናል ማለት ቪዲዮ መስራት ራሱ አሁን ለምሳሌ እኔ አሁን ለሷ ነው ለኔ ነው አሁን
ለሱ ኦኬ አያረን እኔ ባልደርስ ኖሮ ለሷ ነበር ማለት ነው። ገባ እሷ እንደዚህ አድርጋኛለች ቢል እንኳን እኔ ማየት ይጠበቅብኛል። እኔ ባላየሁት በማላውቀው ነገር አልፈርድም። ከመፍረድ አልፎ በጣም ነው የሚደብረው። በጣም እኔም ተጎዳው። ለሷ የመጣው ባይዛው እኔ ማለት ነው ዶክተሮች እስኪነግሩኝ ድረስ ዝም ብላ አትሳቅሽ። እኔ ዶክተሮች እስኪነግሩኝ ድረስ አላመንኩም ማለት በቃ ታመምኩኝ። ሰው ድንገት ይታመማል አይደለ? ሙቪም ደግሞ ሲታመም አጋጣሚ ነው ምናምን ብዬ ነበር። ግን ዶክተሮች ጋር ስንሄድ ተቅማጥ እኮ በላይም በታች ነው። ተቅማጥ እንዴት ይሰው ልጅ በዚህ በሁለቱም በኩል እኮ ነው። አይ የኔ እኮ ነው አሁን it's big shit bro እንዴ እንዴት እንድረስ በሁለቱም እንዴ መታጠቢያ ቤት አሁን እኔ ወሬ ነው መታጠቢያ ቦታ ሊዱት ሽንት ቤት በቃ ምታት ነው የሆነብኝ። ገባችሁ እንዴ አሁን ሁለት የትኛው ቦታ ሊሄድ እኔ አሁን በዚህም መጣ አይደል? እዚህ ጋር መታጠቢያ ቦታ አለ፣ እዚህ ጋር ሽንት ቤት የት ሊሄድ? በጣም አብረን ጠጥተናል፣ አብረን በልተናል፣ ምንም ቢሆን አብረን ጥሩ ጊዜ አሳልፈናል። ሽንት ቤት ለሽንት ቤት እስክንሯሯጥ እንዴ በጣም ነው የሚደብረው። በሴት ደግሞ ይከብዳል እንዲህ ብሎ መሮጥ። የሴት አላቅም እኔ ብቻ የኔ ነው እና በዚህ ልክ ትሄዳለህ ብዬ አልጠብቅም። ጓደኛዬ ነህ፣ ምንም ነገር ቢሆን እንተዋወቃለን። በዚህ ልክ ደግሞ ዙሪያ ጥምጥም ትሄዳለህ ብዬ አላስብም። አይ ባይዘዌ እሱን እኮ አይገምቱትም። ፊቱ የዋህ ምናምን ነው የሚመስለውና ብዙ ሰው አሁን እየገመታችሁ ነው ብዙ ሰዎች በእርግጠኝነት። ግን እኛም እንደዚህ ያደርጋል ብለን አልጠበቅንም። ኤፍሬም ማለት የኛ ጓደኛ ማለት ነው። ጓደኛችሁ? አይ በእነሱ በዛ ነው የሚያውቁት። ኧረ ይሄ ጓደኛ ጌታን እዛ ስንሄድ ማለት ነው ምንም እንዲህ ከሳቀን ጌታን እኔ በጣም ነው የምናደው። ጌታን አታስቀኝ አንተ ስትስቅ እኔ ያንተ አነጋገር ያስቃል። ማርያምን ያንተ አሰስ አይደለም። እኔ እኮ ስልሽ ኮስተር በል እና ያስቃላቶች አታወራ። አንተ ጓደኛ ነው ስትሪ ማለት ነው ያንተ ያሰብከው ሀሳብ ስለሚመጣብኝ ስቃለሁ። ስልሽ ጓደኛ እንደዚህ አያደርግማ። ልክ ነው። የምር ጠላት ራሱ በጣም እንዲህ በሁለት በኩል ተቅማጥ ኢንሳ አረ ይንሳ አይደለም ይጣልብህ ነው እንጂ አረ ይንሳ ብቻ አልሐምዱሊላህ አለው። አሁን ኤፍሬም ጋር ሄደን ያደረገውን ነገር በግልጽ በዚህ ምን እንደተረዳው ታውቃለህ? ቀን ካልሆነ በቃ ፈጣሪ ካልፈቀደ ምንም ነገር አይሆንም። አይ በነገራችን ላይ ሁሉም ነገር የፈጣሪ ፍቃድ ነው እንጂ አሁን የአይጥ መርዝ አንተ ብትበላ አትሞትም። ፈጣሪ በነገራችን ላይ የአይጥ መርዝ በልቶ የሚሞተው እኮ አይጥ ብቻ ነው። ሰውም አሁን የአይጥ መርዝ በልቶ ሞተ ከተባለ ያ ሰው ነበር አይጥ ነበር። እና በጣም እናዝናለን። ዛሬ መጣ ነው ዋና ቪዲዮ ኤፍሬምን ለመጠየቅ ቪዲዮም እንድታዩት የምንፈልገው እንዲህ የምታምኑት ሰው እንደዚህ ያደርጋችኋል። አንድ ቀን ማንንም ማመን እንደሌለባችሁ ትማሩበታላችሁ። ይሄ ቪዲዮ ማለት እኛ አሁን አንጠብቀውም እሱ እንደዚህ ያደርጋል ብለን የምናስበው እና ክፋቱን እንድታዩ ነው ፋሚሊ። እና ያለን ነገር እዚህ ጋር ይቆጣል። ምግቡም ቆይ በእንቁላል አታለለ አማምቀን ወይ እንደዚህ ያለ ተቆቆ ደም ይረበሻል። ችግር የለም ይባረር እንደውም ከቤት ወጣም ከህግ አታመልጥም። አንተ ያማል እንዴ? ምን አነሰነ? ሲያስጠላ በእግዚአብሔር። ኧረ በእናትህ ምን አነሰነ? አይደብረን? በግልጽ አትናገርም? ምን ማለት ነው? በጣም አሳፋሪ ሰው ነሽ። በጣም ነበረ በጣም ነው ሽምቀኝ። ምን አይነት ሰው ነህ? ሲያስጠላ። በሩን ዝጋው በእናትህ፣ ሌላ ሰው ደግሞ እንዳይሰማ፣ ጀበናው እንዳይሰማ። ምን አይነት ሰው ነህ? ና ቁጭ በል፣ የትም እንዳታመልጥ። ምንድነው? ኧረ እባክህ
የሚደረስባል መሰለህም ነው። ቀስ ብላችሁ አታንኳኩም። ምን ማለት ነው? ቀስ ብላችሁ አታንኳኩም። ቀስ ብላችሁ አይደብርም? በግልጽ አትናገርም? ይሄ እኮ ቤት ነው። ለምን ማድረግ የምትፈልገውን ነገር በግልጽ ለምን ነው? ወይስ ነፍስ የምታጠፋበት ቤት ነው? አስተካክለ ንገረን እንጂ ማለት የምትፈልገውን ነገር በግልጽ እሺ። ቆይ ከኔ ጋር ለምን አይደለም? እኔ በጣም እየጮኩ ነው። ከኔ ጋር ነው ጸብ፣ ከሷ ጋር ነው። ገባ? ያዘጋጀውን ምግብ እኔ ለሷ ያዘጋጀው ለሷ ነበር ለኔ ነበር ያዘጋጀው። እሱ ብቻ ግልጽ አድርገህ ንገረኝ። ምኑ መድኃኒትስ ምን አይነት መድኃኒት ነው? ለምን ቆይ ከዛ በፊት ትናንትና የበላነው ምግብ ለኔ ነበር ለሷ ነበር ያዘጋጀው። ለሷ በጣም እና ታዲያ ለሷ ካዘጋጀ እኔ ስባላ ቢያንስ አንዴ እባክህ አንዴ ቆይ ሙባረክ ለኔ ነው ያዘጋጀው? አዎ ምግቡ ላንቺ ነው ያዘጋጀው። እሺ ምን አይነት መድኃኒት ነው ቢያንስ ያለው? ምን አይነት አልገባኝም። ለኔ ከሆነ እሺ የእንቅልፍ መድኃኒት ነው? ምን የሚያሳብድ ነው ወይስ ምንድነው? ስለምን መድኃኒት ነው የምታወሪው? በቃ አንዴ እኮ ከተነቃ ነው አይደል እንዴ? ምን ማድረግ ይቻላል? ኧረ ሴትዮ ስነ ስርዓት ይኖራችሁ ሙቢ ስነ ስርዓት ይኖራችሁ። ምን ማለት ነው ስነ ስርዓት? እኔ በጣም ነው ያዘንኩበት። እንደዚህ ታደርጋለህ ብዬ አንድም ቀን በህይወት ያስቤ አላውቅምሽ። በጣም የማምነው ጓደኛዬ ወንድሜ ነበር። አቦ ስነ ስርዓት ይኖራል። ምን ማለት ነው ስነ ስርዓት ይኖራል? ለእሷ እንኳን ስታዘጋጀው ለእኔ አትናገር። ምንድን ነው ቶሽ መናገሩ ምናምን ቱ እሷ ምን አድርጋ ነው ይሄን ነገር የምታደርገው? ምን አደረኩኝ? እሺ እኔ ባልመጣ እሷ ምን ልታደርጋ? ምን አደረኩኝ? ያደረከውንማ ራስ ታውቃለህ። ምን አድርጌያለሁ? ሰዎች ተረጋጉ። ጤና የላቸውም እንዴ እነዚህ? ምንድነው በእናትህ አትንካኝ። ምንድነው እነዚህ ልጅ ያማቸዋል እንዴ? ያማቸዋል። ምንድነው የምትይኝ? ምንድነው የምትለኝ? በጣም ምን አደረኩኝ? ትናንትና ምግብ ውስጥ ምን ነበር? አፋችሁ በጣም እየከፈተ ትናንትና ምግብ ውስጥ ምን ነበር ያደረክበት ነው? አይደለም አይ እንደዛ እስኪያመኝ ድረስ እንደዛ ራሴን እስካጣ ድረስ ምግብ ውስጥ ምን ነበር ያደረክበት? ያ ማለት ወዲያቱ ሙቪ ስነ ስርዓት ይኖር። ምንድነው ስነ ስርዓት? ስነ ስርዓት እንዴት የፖሊስ ዘመድ ምናምን አጥቶን አይደለም ባይዘው የምትፈልገው ነገር ካለ በግልጽ መናገር። እሺ ሳነከኝ አውራሽ ካሁን በኋላ እንዳነከኝ እንዴ መንካት ይገርማል። እንዴ አንተ በመድኃኒት ግማር ገለገለና ነበር። እኔ ስላሳለፍናቸው ጊዜዎች እንጂ በመታ ደስ ይለኝ ነበር። እንዴ ለምንድን ነው እጃችንን የምናቆሽሸው? እንዴ ከቆሸሸ ሰው ጋር ለምን የምናቆሽሸው? እጃችንን ለፖሊስ መስጠት ነው እንጂ እናስቀፍዶ ወደዛ ወደ እስር ቤት መወርወር ነው። ሂዱ እዛ አንተ አትይ። ስነ ስርዓት የላችሁም እንዴ? ስነ ስርዓት የላችሁም። የሰው ቤት ብታችሁ ነው በጠብጡት። ይሄ የተከበረ ቤት ነው። የተከበረ ቤት የሰው ቤት ብታችሁ የተከበረ ቤት ሌላም ተከራይም ጎረቤት ብዬ በጠበጣችሁ ነው። እና ስነ ስርዓት ይኖራችሁ። ልጆቻችሁ ምንድነው የምትረጉ? ያማን እንደ አንተ ስለምን ትናንትና ነው ተወረው? ምን አደረኩ? አስረሰና ፈጠረው ደግሞ ባታስረዳኝ። ትናንትና ታምሜ ሐኪም ቤት ሄጄ የተበከለ ምግብ በልታል ተብዬ ነው። የተመረዘ ምግብ ሁለታችንም ደግሞ የታመመው መቼም ሁለታችንም ደግሞ የበላነው ምግብ አንተ ጋር ነው። ገባ? ከዛ ውጪ ደግሞ እኔ ምግብ አልበላሁም። እሷንም ደውዬ ስጠይቃት እሷም ታመመያለሁ ሆስፒታል ነኝ አለች። የኔና የእሷ ነገር ከዛ አንተ ደግሞ አልታመምክም። የሚገርም ነገር እኮ ነው። እሱ ደግሞ አልታመመም። ከዛ ምንድን ነው እያላችሁ ያላችሁት? ዳይሬክት ምግብ ውስጥ ምን ነበር ያደረገው? በምግብ መርዘህናል ነው እያልክ ያለ ነው። አንቺ ስለሰት ለምን ምግብ ውስጥ ምን ነበር የነበረው? ሙቪ እንዳነካሽ እኮ ለምንድን ነው ማነካት? እንቅልፍ መድኃኒት እኔ በጣም እየታገስኩ ነው እንጂ እግዚአብሔር እንዳነካኝ በጣም እየታገስኩ ነው። እግዚአብሔር አራት ማለናትከ ያትማል ለንግግራችሁ ስነ ስርዓት ይኑርሽ፣ ስነ ስርዓት ይኑርሽ። እንዴ የተፈጠረው ነገር እኮ ተናገርነው። ምንድነው ተካብዳው? ጨዋ ያሳደገ የጨዋ ልጅ ነው። ስለዚህ እንደዚህ አይነት ነገር ወላጆችን አንገት አስደፋቸው። ምን ማለት ነው እኮ እንዳነካሽ ልቀቀኝ። ምን ማለት ነው? አትንካኝ። ቆይ ሙቪ ቆይ፣ እኔ በጣም እየተረጋጋሁ ለምንድን ነው አንተ ወንጀለኛ የምትሆነው? ወንጀለኛ ቤተሰቦች ያንተ ቤተሰቦች የኔ ቤተሰቦች ስለሆኑ ወንድሜ እህቴ እስቲ ታው አባቴ እንደ አባቴ ስለማይ ነው እንጂ በማታ ደስ ይለኛል። ኤፍሬም እሺ ልቀቀኝ። እናውራኛ እኮ ለሱ እንደው ምን ማለት ነው? ያሟል ይሄ ለዶጅ የምታቆሽሸው ወላችሁ በስለት ማታወሩ ከሆነ ከቤት ይውጡ። ከቤት ይውጡ። አዎ
ማለት እኛ አንተ ቤት መምጣት ፈልገን ምናምን ነው እንደሚመስልህ? አይ እንደዛ ነው የምታስበው? እንደዛ ነው የሚሰማው? በግልጽ ነገር መናገር ነበረብህ። ገባህ? ይኸውልህ አሁንም እኮ ካንተ ጋር የጨረስነው ነገር የለም። ሰማለክ አይደለ? እኔ ካንተ ጋር ምናምን ምንም የምንጨርሰው ነገር የለም። ግን ደግሞ ለፖሊስ ከመስጠታችን በፊት ለምንድን ነው ይሄን ያደረከው? ያደረክበትን ምክንያትና ሪዝን እንፈልጋለን። ምንም ያደረኩት ነገር የለም። ምንድን ነው ያደረኩት ነገር የለም ማለት ነው? እኔ ነገርኩሽ፣ ጨዋ ያሳደገኝ ልጅ እንደዚህ አይነት ነገር ተልካሻለ። እኔ እኮ ስለ እድገት አይደለም የጠየኩት፣ ትናንትና ስላደረከው ነገር ነው። እንዴ ምንም ያደረኩት ነገር የለም። እሺ ምን አድርገው ነው ትሉኝ እንዴ? አይ የምሬ ነው። ስነ ስርዓት ይኖራችሁ። እኔ ምንም ያደረኩት ነገር የለም። ሙሉ ምንድን ነው በዚህ ልክ መተሪ ለምትው ቁጭ በል እንዴ ደርሶ ደግሞ ተናዳጅ ምናምን ልትፈልጋለህ እንዴ? እኮ ምንም ያደረኩት ነገር የለም። ምግቡ ላይ ምንም አላደረኩም። ምን ያሰሚኝ እንዴ? ኦኬ ምንም አይደለም። መርዝ ምናምን ሳይሆን እንቅልፍ መድኃኒት ነው። ከዛ እንቅልፍ መድኃኒት ካረክ በኋላ እኔ ምን ልታረገኝ ነው? ምንም ያደረኩት ነገር የለም። እንዴ ምን አይነት አስተሳሰብ ነው ያለሽ? ምን አስተሳሰብ? እኔማ ምንም ለአንተ መጥፎ አስተሳሰብ ስለሌለኝ ነው መጥቼ ምግብ ምሳ ተጋብዣለሁ ብዬ የበላው። እና በዚህ ልክ መተን የለም። እሺ እኔና እሱ ሌላ አንድ ላይ መቼ ምግብ በልተናል? እስቲ አትጩ እንዴ አንዴ ቀስ ብለህ እያወራና ያናድዳል ነገር ፈጣጣ እንዴ የልብህን አድርገህ ድጋም ተፈጣለህ እንዴ? ሳይቅርና ተናግሬ እንኳን አውቃለሁ እኮ ለብሩሽ ምንድን ነው የምትለኛው? ባላደረኩት ነገር እኮ ተወቀሽ እያደረክኝ ነው። እሺ ምንም ያደረኩት ነገር አይ ያደረከው ነገር ይመጣላልት ነው መስራት ይኖራችሁ ከዚህ በላይ እንዴ ምንም ያደረኩት ነገር የለም እኮ አልኳችሁ። እሺ ለምን ታመምኩኝ እንዴ? እዚህ ታመምኩበት ራሴ ሄደሽ እሺ እኔ ለምን ታመምኩኝ እንዴ? የተበከለ ምግብ ዶሬ ብትሉኝ ምንም ያደረኩት ነገር የለም። የተበከለ ምግብ በልተሃል። ምንም ያደረኩት ነገር የለም። ሁቢ እንዴ ስነ ስርዓት ይኖራችሁ። በዚህ ልክ ደግሞ እኔ እንድታወሩኝ አልፈለግም። እሺ ይኸውልህ የተበላሸ ምግብ ምናምን አንዴ ቆይ የተበላሸ ምግብ ምናምን እንዳንል እኮ ቢያንስ አንተም ወይ አልታመምክ ሶ አንተ ምጎርሰው የተለየ ቦታ ይሁን። እኔ መፈተሽ አለብኝ ኩሽ ነው ታው አሻራ ምናምን እንዳታስቀምጥ ፖሊሶቹ ራሳቸው ማለት እንትን ይላሉ። ለምንድን ነው እኔ ምንም ቢሆን የፍሬምን አላሳስረው ብዙ ነገር አሳልፈናል። ገባሽ? ምንም ቢሆን እኔ አላሳስረው። ለምን ነው እንዴ መቀጣት አለበት? ስለምን ማሳሰረው ተወሪ እንዴ? ስለምን ማሳሰረው ተወሪ? አይ ታዲያ የኛ ነፍስ ያልተበቀለ ጀራ እንደኛ የፈረንጆች አይጥነን የምትሞክረው መድኃኒት የምትሞክረው ታዲያ የፈረንጆች አይጥነን ነው። ኤሪሽ አሳስኝ በቃ እንትን በያቸው እንዴ ምክንያቱም ነው ትናገራታለህ። እኛ ምን አደረግን? እኛ እንትን ባልን ለምንድን ነው የምንሰቃየው? እኮ ጥሪሽ በቃ ፖሊስ ይጂ እኔ ማስተር ኦኬ በቃ ከመታሰር በላይ ምንም አይመጣም ብለህ ነው ሶ ሲያከብራችሁ እንደዚህማ መሸሻት የሰው ቤት ይበጠብጣሉ እንዴ ምን እንደዚህ መሸሻት አትችልም ባይዘው አይ ወርክ ምን እሺ ይሄን ነው ምግብ ጨምረ እስቲ ኤክስፓየር ዴቱን ያው መረስከን አይ ምንድነው ይሄ ነገር ምንድነው ፍቅር ይሄ ምንድነው እኔ ስላመንኩ አይ ይሄ ኖርማል ክኖ ነው ኦኬ የማጣፈጫ ነው አይ ምን አድርገው ትልኝ አይ እሱ ስለተሳሳተ እኛም ተሳስተናል ማለት እኮ አይደለም። ይሄ አለሱ አይደለም ግን ኤክስፓየር ዴት ወይ ይሄን እኮ ወረቀቱን ተጠቅመው እስቲ ውስጡ እናቅምሰው እስቲ ቅመሰው እግዚአብሔር ነው እና ለተሙ ትረፍ አይ ፍሬ ቅመሰው እኔ እስር ቤት እንሂድ እንክሰስ ስትለኝ እኔ ያልከሰስኩት ለቤተሰብ ክብር ስላለኝ ለአንተ ክብር ስላለኝ ነው። እሺ ለኔ ክብር ስላለኝ ነው መታንገት ነው ያንገኝ ያስቲ በጣም ስለታገሰ አልሰነዘረብህም እኮ ያዘክ ብቻ ነው እና ደግሞ ነበር የፈለጋችሁት እስቲ እኛ ግልጽ አድርገን ይሄንን ነገር ይውስ እስቲ መቱኝና እኔ ባይዘው እኔ ጄ መታጠብም ሰኖርብኝ አይቀርም። ውስጡ የሆነ ነገር አለው አሲድ አለው መሰለኝ እጄ ራሱ በላኝ። ይሄ መድኃኒት አይደለም ወረቀቱን ግን አይ ቲንክ ወረቀት ማጣፈጫ ክኖር ወጥ ማጣፈጫ ያ ሌላ ነገር ይኖራል ሲጀመር ምንድነው ታዲያ በእናትህ እንዳታወራኝ እኔ እንዳታወራኝ እሺ እናንተ እንዳታወሩኝ ውጡልኝ ከቤት ያለኝ አንተ እንዳታወራኝ እኔ ለምጠይቅ ጥያቄ እያንዳንዱ መልስ ሰጠኛለህ። እንግዳ እየመጣ ነው አንዴ ከቤት ይውጡ እንግዳ እንደፈለግ እሱም ልገለው ማን ይሆን ቀጣይ ተረኛ ደግሞ አንዴ ውጡልኝ በቃ አጨቃጨቁ መልስ ከመለስክልኝ እኮ እኛ እንጣለን እዚህ ቤት ምን እናደርጋለን? አንበላ ተጣ ምንም ያደረኩት ነገር የለም ማለት ነው። ካላመናችሁ ሄዳችሁ ፖሊስ ጋርችሁና አሳስሩኝ ሂዱ በቃ ሰው እየመጣ ነው ውጡ አበጡኝ ማለት ፖሊስ ምናምን አያመጡም ብለህ ነው በጥባጮች አበጡኝ ሰላም ነበርኩኝ እስካሁን አንተ ደግሞ አጥፋልኝ የካሜራ ይቀርጸኛ አይደለም ማይዘው የሚለቀቅ ቪዲዮ ነው ይዘው በፍላጎት ነው የሚቀረጸው ወዲያው ፍላጎት አይደለም መቀረጹ ይሄን ነገር ካሜራ አጥፉልኝና ውጡ ለምንድን ነው የምናጠፋው? እሺ እሱስ ምን ልታደርገው ነው? በአሚር ነው ምግብ ያበላል
አረ ሙቢ እሺ ሌላ በዛው ውስጥ ሌላ የበከለከለ ነገር ንገረኝ። ይሄ ምንድነው? ለምንድን ነው ሙባረክ ይሄ ኩሽና ውስጥ ምን ያደርጋል? ለብሩስ እንሰማ ይሄ አንተ ራስህ ለብሩስ መስራት ምን? ይሄ ምንድነው? በጣም እየተጨማለክ ይሄ ምንድነው? ጭንቅልቅ አልክ። እኔ እኮ ትላንት ምግቡ እንደዛ ጭቃ እንዳንተ አልተጨማለክ እንዴ? ካንተ በላይ ምንድነው ሊጨማለቅ የሚችል ነገር እኮ ምንም የለም። አንተ ቀልድ እየመሰለው እኮ ነው። ባይዘው ቁም ነገር ኮረ ፖሊስ ይዛችሁ ነው አሳሱኝ። አረ ሙቢ ቤቴን እየበጠበጥኩ ነው። በእግዚአብሔር በቃ ሙባረክ እንውጣ። ውጡልኝ አንዴ። ከዛ ህግ ይፍረድ። ያው ቪዲዮ ለቀናላ። ቪዲዮ የሚሆነውን ነገር ያያሉ አይደለ? በቃ ህግ ይፍረድ። ህግ አይደል ይፈርደው። ግን ለምታደርገው ነገር በሙሉ ተጠያቂ አይደለሁም። በቃ ህግ መጥቶ ይፍረድ። ብቻ ግን ያደረከው ነገር የእንቅልፍ መድኃኒት ሰርተህ እቺ ልጅ አንድ ኖቱ ከቤት ምንም አታውቅም ብሎ እስቲ ልቀቅኝ። አንወጣም። ለምን እንወጣው? እዚህ ቤት መልስ ሳይል አንወጣም። ለምን የምንወጣው? አንወጣም። ሰው እየበጣ ነው። ምን ማለት ነው? ሰው እየበጣ ነው። ሌላ በመርዝ ገለሰው እንደዛ ከሆነ አንወጣም። አንወጣም። እናድነዋለን። ሴትም ሆነች ወንድ እናድናታለን፣ እናድናቸዋለን። አጭበርባሪ ሞልታጫ ሌላም ሰው ሌላም ታዲያ ሙቢ ስነ ስርዓት ይኖር። እግዚአብሔር ተከበረ። ስነ ስርዓት ይኖር ነው። ተካዩ ችግር ሊገልሽ ነበር መጥቶ ነበር። በቃ ሰው እየመጣ ነው። እንግዲህ እየመጣ ነው። አይ ምስክር ባለበት ለነገሩ ትናንትና ካሜራ ነበረ። ያለ ፈቃዴ ቤቴ ገብታችኋል። በጣም ስሚ፣ ያለ ፈቃዴ ቤት ገብታችኋል። ሁለተኛ ደግሞ ቤት እየበጠበጣችሁ ነው፣ ጎረቤት እየበጠበጣችሁ ነው። ስለዚህ ውጡ። ጎረቤት አለ ጭራሽ ና ቡና ጠጡ ምናምን ካለ ለምን አይደለም ለጎረቤት እዚህ ሻንጎ ዘጋው፣ ቆለፈው፣ ክፈተው። ከህግ አታመልጥም። ቆይ ከህግማ አታመልጥም። ምን አቤት ለምን ስነ ሰማይ ኖራችሁ? ናውጣ እንደዚህ አትያዘኝ። ናውጣ አይደለም ትላንት በመርዝ መርዞ ይገለል ነበር። አንተ ወንጀል ሊለክፍ ይሄ ባህል ፍራንክኖሽ እኔ ሲጀመር እንዲህ እንደማልናገረው ያውቃል። ፍራንክ ስለሆነ እንጂ አይደለ? ቤቢዬ ከቤት ይውጡልኝ። አበላሽ ወይ ልዳር ና ቤብ አንቺ እዚሁ ለምን እንጂ ሶሪ እሺ ግን እዚሁ እንጂ ነው ተቸገርኩ። እኔ ቀናለሁ። አትቅኝ። በነገራችን ላይ ቀናት በጣም ከባድ ነገር ነው ወላሂ። ቤቱ እኮ የራሴን መውጣት መግባት እችላለሁ። ለእሱ ነው ላመቻ ብቻ እኔ ብቻ ኮንፊደንስ የለም። ቤቢ ነው ኮንፊደንስ ቶሎ ደርሰናታል። አንተ ልትገላት ልትገላት እኔ እነግራታለሁ ቀድሜ እንጂ ለምንድን ያማችኋል እንደ እናንተ? መጣች። ድምጿ ተሰማኝ። እኔ ድምጿ ተሰማኝ። እየወጣችሁ ነው። ለምን ሙቢ አቃ ግዛት በቃ ያቺ ተሸከምላት። አንቺ ነው በቃ ሙቢ ተሸከምላት። ሙቢ አትፍራ፣ ጠንከር በል። ወንድ ልጅ ሲደፍር ነው ፓሎ ቆይ የሚያምር ከሆነ እኔ ጠብሰዋል። ቆይ አይደለም አንቺ እግዚአብሔር ታበሩ እየወጡ ነው። ማርያምን እየወጡ ነው። አንፈልግም። ስነ ስርዓት ይኖራችሁ። ስነ ስርዓት እኮ የለም። እሺ ምን እንደምን ታውቃለህ? ያስወጣን አንቺ ሻይ አፊልን እሷ አላፈላ ማለት ትወጣላችሁ ወይስ? እንወጣለን።
ቆይ እየመጣች ነው። እና ግዛችሁ አንድ ስንተኛ ላይ ነሽ? የት በኋላ ቪዲዮን ዘግተን አይተው ቪዲዮን እንጨርስ። ወጣች እኮ እሷ አይደለም እነሱን ወላሂ እያለች እኮ ነው። ከዛ እንጠይቃታለን። ቁጭ በሉ ሻይ ለፈለግ። አንተ ግን የእሷ ጠረን ያለበት ቤት ፈልግ። እሷ ሚስት ማን ነው? ባል ኧረ ባል አይደለም። ቁጭ በሉ። ወይኔ አልተጋቡም። በማያገባችሁ አታሞቁ እንዴ? ያገባናል። ባይዘው ቤቢ ማለት እኮ በጣም ምን አባተ ነው እየተፈለፈች ነው። ወይ በማርያም በመድኃኒዓለም በቃ አይኔ እኔም እሱ ጋር ነው ልቤ። ማጋልሽ ገብርኤል ማጋልሽ ምግብ ሰርታ ተብለና ማ የምትወጣዋ ልጅ መሆን አለበት። አንቺ ሴት አይደለሽም እንዴ? ሴት አይደለችም። እሺ አይደለም። ሙይ ባለገ አይደለም። ምን እኮ በዚህ ማታውቀው ነገር አለ። ምን ስለኔ እግረ መንገዴን ነው የምኖረው። don't care about what people say. Anything. And my life is my life. Other life is other life. እኔ እንዳንተን አይደለሁም። እንለያያለን። እንዴት አሁን እንዳወራው ላይ ሰወረው ማለት እኔ ግን በቃ ሁሉም ሰው እኮ አብራራ። አሁን ምንድነው እያላችሁ ነበር? አረ ላውራ አንዴ ቆይ ላውራ። እግዚአብሔር እጉር ያደርጋል። እሷ ፍቅር ልክ ሲይዘን ረሳ ነውና በምግብ እንደመረዘን ኩቻን እሱ ይተፈንደው ኩቻን አይ ወርቅ እንደዚህ ሆነ። በቃ ተበላሽክ ናይ ኩቻን ሙባረክ እግዚአብሔር ጉቶ ስነ ስርዓት ይኖር። እማቲ ተማሪ ነሽ ሰራተኛ ሙባረክ ሙባረክ አንቺ ዝም በል ግን እኔ በጣም ይቅርታ። ለምን ወይ እንግዲህ በጣም ሶሪ። አንዴ ይቅርታ እየጠየቅኩት ነው። ይቅርታ ለምን በፕራንክ ቢሆን መጥፎ ንግግር ስለተናገርኩት ፕራንኩ የእውነት እንዲመስልክ እኮ ነው። ፕራንክ ነው ባይዘው። አንተ መተህ ታንቀኛለህ። ደስ ይላል። አስተናነቂ ነው። አሁን እሱ ቪዲዮ ማሳያት ግን ጀግና ብረት መዝጊያ ነው ባልሽላታለሁ። አሳያትና ለልጅቷ አሁን ያነከው ነው። እኔን ትመታኛለህ። የቷ ልጅ ረስታት መዳኔለ ጀመር ፕራንክ እንደሆነ እኮ አውቃለሁ። ዝም ብዬ ላጃጅላችሁ ብዬ ነው። አረ እናንተ ካሜራ አጥፉልኝ። ምንድነው? እሺ በቃ አይ አሁን ስለ ልጅቷ ስለማማዬ ምናምን ተውና ስለ ባባዬና እሺ እናንተ እኛን ለመግደል ምን አነሳሳ? ብቻ ግን በጣም ሱርሽ አረጣትም ታንተ ደግሞ የሰው ልጅ ያለ ስም ስም አይሰጥም። በመጀመሪያ ደረጃ ስም ኤፍሬም ነው። እኛ ሌላ ኤፍሬም አልሰጠንም። ኤፍሬም ነው ያልነው፣ እኛ ሌላ ስም አይሰጠን። እሺ ልቀቁ። እሺ እና ቤተሰቦቻችን በጣም እናንተንም በጣም ይቅርታ። ኤፍሬም እንደዚህ አይነት ሰው አይደል፣ በጣም ጨዋ ያሳደገው ሲጀመር ጨዋ ነው። አይ ሀቅ ነው ነገር በጣም እንደዚህ አይነት ሰው አይደለም። ብቻ ትንሽ ደንበር እናርገው ብለን ነበር። ደንበር አለ እና ይደነግጥና ይመለሳል። እና ቴንኪው እናንተንም ከልብ እናመሰግናለን ቤተሰቦቻችን። ያው ባለፈው የነበረው የጉዞ ምናምን ጉዳይ አለና ብዙዎቻችሁ ፈጣሪ ያለ ቀን እንሄዳለን ኢንሻአላህ። በዚህ ሳምንት ምናምን ጸጉሬን ልቀቂኝ አናደሽኝ እና እንወዳችኋለን፣ እናከብራችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ተቀላቀሉ። ፋሚሊ ሁኑ፣ ተዝናኑ፣ ፋብሉ። እንወዳችኋለን። አትወዳቸውም አንተ አትኩፋ። አትወዳቸውም ገና እሱን እናባብለዋለን። በቃ ገና ሁላችንም ባይ ባይ